በኪችኑ ሰዓታችን በግራም እየለካን ነው ፓትሮል ላይ የምናስቀምጠው። ከዛ ያው እንዳልኩሽ ይሄንን ሌብል ሽታው ደስ ሲል የመጨረሻዋንም ሌየር ቻናል ዋን ለእንት እንደዚህ ደስተኛ እንድትሆኑ ነው። ዶሮዋን ማስቀመጥ እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ። በኪችኑ ሰዓታችን ሀያት 49 ኬክ ዞን ነው የምንገኘው። ኬክ ላበላችሁ ነው። ለ6 ዓመታት ልምድ ካላት ፔስትሪ ሼፍ 3 የተለያዩ አይነት ጣፋጭ ኬኮችን ነው የምንሰራው። ሼፍ እንዴት ነሽ? ሰላም እንዴት ነሽ? ዛሬ እንግዲህ ያው ኬክ ዞን በብዛት የሚታወቀው በከስተም ኬኮቻችን ነው። ቆንጆ ከስተም ኬኮችን እንሰራለን። ለዛሬ ግን እያየሁ ነበር። በጣም ነው የሚያምሩት። በጣም እንደዚህ ሞደርን የሆኑ አግቢ አለኝ አድርኝ በጣም በደስታ እና ለዛሬ የምንሞክረው አንደኛው በጣም ቀላል የሆነ ጣፋጭ የሆነ በቀላል ማዘጋጀት የምንችለውን እንግሊሽ ኬክ ወይም ደግሞ ተቆራጭ ነው መጀመሪያ። ከዛ ደግሞ የሰርግ ኬኮችን እንደዚህ የምታያቸውን የሰርግ ኬኮች ዲኮር አድርገን እናሳያቸዋለን። ያ ሶስተኛው ደግሞ ለቻናል ዋን ቲቪ የሚሆን ሰርፕራይዝ የሚሆን ኬክ አለን። ቻናል ዋን አንድ ለኛ። ስለዚህ ወደ መጀመሪያው ኬክ እንለፍ። እሺ አሁን እንግዲህ ለአንድ ተቆራጭ ነው የምናዘጋጀው። እንቁላል 5 እንቁላል እንጠቀማለን። እሺ እናጋጨዋለን። እንቁላሉን ከሰበርን በኋላ ስኳርና እንቁላሉን አንድ ላይ ነው የምንመታው። እዚህ ጋር 135 ግራም ስኳር ተመዝኖ ተዘጋጃለን። እሱን እናደርጋለን። ከዛ ሚክሰር የሌለው ሰው ግን በምን መጠቀም ይችላል? በሹካም በደንብ ሲመታ ይፋፋል ራሱና ፍለፊ አረፋው እስኪወጣ ድረስ አረፋውቱ በደንብ ፍር ይላል። እንደዛ እስከሚሆን በእጅ መምታትም ይቻላል። ቀጣዩ ስቴፕ የሚሆነው ፈሳሽ ነገሮቹን አንድ ላይ ደረቆቹን ደግሞ አንድ ላይ ነው የምናደርገው። እዚህ ጋር 135 ግራም ዘይት እና 200 ግራም ወተት አለን። ሁለቱን አንድ ላይ እናደርጋለን። ሚክስ እናደርጋለን። ከዛ ወደዚህኛው ሚክሳችን ቀስ አድርገን እንጀምራለን። ያው ኬክ ኤቭሪ ዲቴይሉ ከሚዛን ጀምሮ እያንዳንዱ ነገር ጥንቃቄ ይፈልጋል እና ሚክስ የምናደርግበት መንገድ ራሱ ልክ ካልሆነ የምንፈልገውን ያክል ሶፍት አይሆንልንም። ስለዚህ በቀስታ እንደዚህ ሚክስ የምናደርገው። እኔ በነገራችን ላይ በጣም ሙያ አለኝ። ተወዳድሬ ራሱ አንደኛ ልጠው ደስ ይላል በጣም። ወንዶች የበለጡኝ ሰው ሴት ነኝ። ለማንኛውም እኔ እዚህ ሲምፕል ነገሮች ስለሆኑ በእርግጠኝነት አይከብድም። ኬክ ቢሆን አልበላም ነበር በእናትሽ ታይም። 360 ግራም የተመዘነ ዱቄት አለን። ከዛ ቤኪንግ ፓውደር 15 ግራም፣ እዚህ ጋር ኦሬንጅ እና ቫኒላችንን 10 ግራም እናደርጋለን። ሚክስ እናደርጋቸዋለን። ከዛ ሚክስ ስናደርግ በጣም በቀስታ ነው የሚሆነው። ቀስ ትንሽ እየጨመርን እዚህ ጋር ስናዋህድ በጣም ቀስ ብለን ነው መሆን ያለበት፣ ካልሆነ ሶፍትነቱን እናጣዋለን። እንደዚህ በደንብ ከተዋሃደልን በኋላ ወደ ማብሰያ ፓትራችን ነው የምናደርገው። ማብሰያ ፓትራችን እንደዚህ እንዳይዝ ቅቤ ተደርጎ አዘጋጅተነዋል። እዛ ልክ እንደዚህ ፓትራችን ላይ ካረግን በኋላ በ180 ዲግሪ ፕሪሂት እናደርግና ኦቭናችንን እናስገባለን። ከ30 እስከ 45 ደቂቃ በቂ ነው። ተቆራጫችን ደርሷል።
ልክ እንደዚህ በሚታየው መልኩ ቆንጆ ነው በስሎልናል። በጣም ቆንጆ ነው። ትኩስ ተቆራጭ ቸኮሌት ደግሞ ሞር ቢኖረው በጣም አማረኝ። ፌስት አድርጊ። በጣም ሶፍት ነው፣ ቆንጆ ነው። በጣም እናመሰግናለን። በጣም ፍሌቨርስ ደስ ይላል። እናመሰግናለን። በጣም 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 ነው የጠፋው። ወደ ሁለተኛው ኬካችን እዚህ ጋር ልክ እንደ ቀድሞ ሚክስ አድርገን እንቁላል ዱቄታችንን ነገሮች አድርገን አንድ ላይ ሚክስ አድርገን ያዘጋጀነው አለ። እዚህ ጋር ፓትራችንን እንዳይዝብን እንደዚህ ቀብተን አዘጋጅተናል። ለሁለቱ ቀጣይ ኬኮች አንድ ላይ አብስለን ስፖንጃቸው ተመሳሳይ ስለሆነ ቫኒላ ስፖንጅ ለሁለቱ አንድ ላይ እናበስላለን። በጣም አሪፍ። በግራም እየለካን ነው ፓትራ ላይ የምናስቀምጠው። ሁሉም ነገር ያው በግራም ቢሆን ጥሩ ነው፣ ምክንያቱም እጃችን በተቀያየረ ቁጥር ሳይዙ ምናምን ይቀየርብናል እና ያንን እንትን ለማለት በግራም ነው የምናደርገው። እሺ ደስ ይለኛል። እዛ ኦቨናችንን እንዘጋለን። የሰራነውን ኬክ ለምንድን ነው የቀየርሽው? ስትቀይር እያየሁሽ። ከበሰለ በኋላ ቢያንስ 6 ሰዓት ይፈልጋል በራሱ ለመቀዝቀዝ። ፍሪጅ አናረገውም እና እኔ 6 ሰዓት እንዳልቆምብሽ ነው። ለዛ ነው ወዲያው በስሎ ወዲያው የሚደርስ ነገር አይደለም። ኬክ በራሱ በደንብ መቀዝቀዝ አለበት። ካለቀም በኋላ ፍሪጅ ውስጥ የተወሰነ ቺል አድርጎ ቢወጣ ነው የሚመከረው እና ለዛ ነው። አሁን ምንድን ነው የምናረጋት? ስላይስ እናደርግና ሌየሮቻችንን ከዛ ስታፍ ወደ ማድረግ ነው የምንሄደው። ወይኔ በዚህ ማሽከርከሪያ ብታይ እንዴት አይነት ትውስታ አለኝ መሰለኝ። ተጠቅመሻየው ጋር የተጣላሁባት ማሽከርከሪያ አሁን ይኸው በነፃነት አግኝቼዋለሁ። ምን ትሆን? ይሄኛውን 3 ቦታ ብናረገው እንዲህ እያሽከረከርን ሌቭል እንዲሆን በኋላ ሲቆረስም ሌየሩ ስለሚታይ ቀጥ አድርገን እንደዚህ እንቆርሳለን። ሁለተኛውን ሌየር በተመሳሳይ ስላይስ ካደረግን በኋላ ቀጣይ ስታፍ ማድረግ ነው የሚሆነው። ስታፍ ለማድረግ ሲራፕ አዘጋጅተናል። ከውሃ፣ ስኳር፣ ፍሌቨሮች ተጠቅመን ሲራፕ እናዘጋጃለን። ይሄንን ለማርጠብ ቤዛችን ስፖንጁ በጣም ሶፍት ቢሆንም ግን አፋችን ላይ ጁሲ መሆን አለበት። በደንብ አምነናል። ይሄ ቺስ ነገር ምንድን ናት? ይሄ ክሬም ነው። ይሄኛው ሻንቲ ክሬሙ ነው። እቺ ደግሞ እዚሁ ሆም ሜድ የሆነ እዚሁ የምንሰራው የቤት ኬክ ነው። ቴስቱ ላይ የእውነት ነው ልዩነት የሚያመጣውና ቺዝ የምንሰራት ናት። ያዘጋጀነው ሻንቲ ክሬም ላይ እንቀላቅለዋለን። ስፖንጁ ሲበስል ጀምሮ የምንጠቀመው ክሬም እንደ ከስተመር ምርጫ መቀየር ይችላል። ስለዚህ ለአሁኑ እንዳልኩሽ ይኸኛውን ክሬም ተጠቅመን በሻንቲ ክሬም ነው የምናደርገው። ከዛ ቀጣይ ቤዛችንን እናረጥባለን በሲራፕ። ያው እዚህ ጋር ስናደርግ ሁሉም ቦታ ላይ እንዲዳረስ ነው። ቀጣይ ክሬማችንን እናደርጋለን። ሲራፑን ካጠጣን በኋላ ክሬማችንን እናደርጋለን። ቀጣይ ስቴፕ የሚሆነው እሱ ነው። ከዛ ያው እንዳልኩሽ ይሄንን ሌቭል ሽታው ደስ ሲል በጣም ሁለተኛውንም ሌየር ተመሳሳይ የመጨረሻውንም ሌየር ያልተዳረሰ ፓርት ካለው አፍ ላይ ስለሚንትን ስለሚል ሁሉንም ማዳረስ አለብን። ከዛ ከስታፍ አድርገን ጨረስን ማለት ነው። ስታፍ ካረገን በኋላ 1 ሰዓት ፍሪጅ ውስጥ ቢይዝ ዲፕ ፍሪጅ ውስጥ ቢይዝ ሞር አሁን ያደረግናቸው
ሲራፕም ክሬሙም በደንብ ቺል አድርጎ ይወጣልናል። ቤዛችን እንደዚህ ቺል አድርጎ በደንብ መጥቷል። ከዛ ይሄኛው ቀጣይ ፎንዳንት ስለሆነ የምናለብሰው ከውስጥ በተር ክሬም እንደዚህ ያዘጋጀነው በተር ክሬም አለ። የጾም ከሆነ በሾርትኒንግ፣ ጾም የሌለው ቅቤ ያለ በሱና በስኳር ነው የምናዘጋጀው። ይለያያል አይደል? ቅድሜ ውስጥ የቀባ ነው እና ይለያያል። አዎ ያኛው ሻንቲ ክሬም ነው፣ ይሄኛው በተር ክሬም ነው። ከለሩ ራሱ ይሄው በጣም ዋይት ነው። ስለዚህ ለፎንዳንት የምንጠቀመው በተር ክሬም ነው። በተር ክሬማችንን እንቀባና ፎንዳንቱን ስናለብስ ያው ስሙዝ መሆን ስላለበት ስሙዝ አድርገን ነው የምንቀባው። ቀጣይ የቀባነው በተር ክሬም በደንብ እንዲይዝ ፍሪጅ ውስጥ ለ10-15 ደቂቃ ዲፕ ፍሪጅ ውስጥ እናስቀምጠዋለን። እንደገና ፍሪጅ ውስጥ ፍሪጅ ውስጥ በደንብ ቺል አድርገው የቅድም የቀባነው በተር ክሬም እንደዚህ በደንብ ይዘውልናል። ይሄ ምንድን ነው? ይሄ ፎንዳንት ነው። ፎንዳንታችንን መዳመጥ ነው ቀጣይ የሚሆነው ስቴፕ። ለመዳመጥ ግን ቀላል ነው ስለማለቀው። ይሄ ጠንካራ ነገር መሰለኝ። አይ ቀላል ነው። ለዚህኛው ቁመቴ የሚሆን እየለካን ከዛ እንደዚህ ከዳመጥ ነው በኋላ ይሄኛው ለዙሪያው የሚሆነው ነው። እዚህ ፎንዳንት ሰማያዊ ለብሷል፣ ግን ያው የሚቀረው ዲኮር አለ። እዚህ ያዘጋጀነው ዲኮር አለ። ቻናል ዋን በጣም በምወደው መስሪያ ቤቴ ሰርፕራይዝ ታረጊ ደስ እንደሚልሽ እርግጠኛ ስለሆነና ወይኔ በጣም ነው ደስ ያለኝ በእውነት። ወይ ቴንክ ዩ ደግሞ ሲያምር ቻናል ዋን። እሺ እናንተ እንደዚህ ደስተኛ እንድትሆኑ ነው። ቻናል ዋን ከሎጎ ጋር ሰማያዊ መጥቶልናል አይደል እንዴ? ዶሮዋን ነው ማስቀመጥ። እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ። እንኳን አደረሰሽ። እንኳን አብራ ደረሰ። በጣም ያስደሰችኝ የእውነት በጣም ነው ደስ ያለኝ። በጣም እናመሰግናለን። ተሳክቶልናል ማለት ነው። በጣም አሁን ደግሞ ሶስተኛው እና የመጨረሻው ኬካችንን ነው የምንሰራው። ኬክ ብለሽኝ ነበረ ግን ቦምቦሊኖ ነው? ኬክ ብዬሽ ነበረ ግን ያው ተመሳሳይ ስለሆነ ቤዛቸው አሁን ለየት ያለ ነገር እንድታይ ብለን ነው። በጣም አሪፍ ሲያምር። ይሄ ምንድን ነው? እነዚህ ዲኮር ለማድረግ የምንጠቀምባቸው ፐርሎች ናቸው። ለኬኮች፣ ለካፕ ኬክ እንደዚህ ደግሞ ለምናረጋቸው ይመስላል። ሻይን ያደርጋሉ በጣም። ለዲኮር ነው የምንጠቀማቸው። ስለዚህ እዚህ ጋር በቸኮሌት የሚሰሩ ዶናት እና እዚህ ጋርም ቸኮሌት አለን። በቸኮሌት ሞልድ የቸኮሌት ሞልድ ነው። በሞልድ ይወጣል። ከከስተም ኬኮቻችን ጋር አብረን የምንሰራቸው ናቸው። ሲያምር ከለርፉል ነው። ከለርፉል ብዙ ጊዜ ከስተም ኬኮች ስለሆኑ ከኬኮቹ ከለር ጋር ተመሳሳይ ነገር ነው የምንሰራው እና ለልደት ከተሪንግ ላይ ምናምን እንሰራለን። እኚህ ሪባኖቹ እነዚህም ሪባኖቹ ለዲኮር ይሄንን ከሰራ በቸኮሌት ነው የሚወጡት። ስለዚህ በሞልዳችን እየሞላ ቅርጽ እያስያዝናቸውና በከለር ስለሆነ የምንሰራው ያው ሚክስ አድርገን እኛም ለቫራይቲ ከለሩ ለየት እንዲል ነው ሰማያዊ የሚያምራራክሽው። ከዛ እንደዚህ ካረግነው በኋላ የተወሰነ እንዲደርቅልን ፍሪጅ ውስጥ እናደርገዋለን። ዲፕ ውስጥ ከሆነ በ5 ደቂቃ ይደርሳል። ቦምቦሊናችን ተጠብሶ የተዘጋጃለ። እነሱንም ደግሞ እንደዚህ በተለያዩ ከለሮች እንዳልኩሽ ከኬኩ ከሚታዘዘው ኬክ ጋር ተመሳሳይ ከለር እንዲሆን አድርገን ነው የምናዘጋጃቸው።
እና በተለይ ለልደት በእኛ ሎጎ ነው አሁን እየሰራሽልኝ ሰማያዊ በነጭ ላርግሽ እንደው ውለታ በዛብኝ። በጣም ነው የሚያምረው። ዶናታችንን እንነክርና ከዛ ከለር ቫራይቲ ማድረግ ከፈለገን እዚህ ጋርም ነጭ ስላለ እነዚህ ለዲኮር እነዚህ ካንዲ ናቸው እንዴ? ኢደብል ናቸው። ይበላል? ካንዲ ናቸው። በጣም ነው የሚያምሩት። ዋው እነዚህንም ቅድም የሰራናቸው ከኬኮቹ ቴም ጋር የተለያየ ሪባን መጠቀም እንችላለን። የሚበሉ ሳይሆን አርቲፊሻል ለጌጥ የተሰራ ነው የሚመስለው። ቴስት አድርጊ እስኪ። ኬክ ዞን መታችሁ እነዚህን ጣፋጭ ኬኮች መታችሁ አጣጥሙ። ቸኮሌታችንም ደርሷል። እንደዚህ ይቻላል። በጣም የምንጣፍጠው እነዚህ ጣፋጭ ኬኮች ማግኘት ለሚፈልጉ ሰዎች የት ነው የሚያገኟቸው? አያት 49 ማይ ፕላዛ ቢልዲንግ ላይ ነን። በስልክም ኦርደር ማድረግ ይቻላል። እየመጡ ማዘዝ ይችላሉ። ቲክቶክ ፔጅ አላችሁ? ኢንስታግራም ፔጅ አለና ቲክቶክ ፔጃችሁ ይባላል ኬክ ዞን አዲስ ይባላል። በሁሉም አማራጮች ሶሻል ሚዲያዎች ላይ አለ። በጣም አሪፍ። ከኪችኑ ሰዓታችን ይሄንን ይመስል ነበረ። ከቀሪ የውድን አንድ ላይ ፕሮግራሞቻችን ጋር አሪፍ ቆይታ